ስለዚህ አሁን እኔ በፕራክቲካሊ በስራ አጋጣሚ ያጋጠመኝ አንድ ጉዳይ ደንበኛዬ መኪና በትክክለኛው ሂደት ከመንገድ ትራንስፖርት ዳገዳ አውጥቶ ውልና ማስረጃ የግብይት የሽያጭ ውል ፈጽሞ መኪናውን በስሙ አድርጎ ሊብሬ አውጥቶ እየተጠቀመበት ነበር። እየተጠቀመበት እያለ በፖሊስ መኪናው ተያዘ። በፖሊስ በሚያዝበት ጊዜ ምንድነው ምክንያት የሚለው ለማጣራት ሲሞክር መኪናው ኢትዮጵያ ንግድ ባንክ ላበደርኩት ብድር መያዣ ያስኩት መኪና ነው፣ ብድሩ ደግሞ እየተከፈለኝ ስላልሆነ ብድሬን ለማስከፈል ይሄን መኪና ላይ የመያዣ መብቴን ኤክሰርሳይዝ ላደርግ ስለሚገባ ብሎ መኪናውን ያዘ። ይሄንን በሚሆንበት ጊዜ መኪናውን በምን አግባብ ነው ንግድ ባንክ በመያዣ የያዘው የሚለውን ነው ለማጣራት ሄድ ነው። ሲጣራ የተገኘው ነገር ምንድነው? ለደንበኛ መኪናውን የሸጠው ግለሰብ መኪናውን ከመሸጡ በፊት ከንግድ ባንክ ብድር ተበድሯል። የተበደረውን ብድር እየከፈለ ክፍያውን አቁሞ ምንድነው ያደረገው? ንግድ ባንክ መንገድ ትራንስፖርት ላይ አሳግዶ ነበር መኪናውን በተመሳሳይ ደብዳቤ በሐሰተኛ ተመሳሳይ ቁጥርና እንትን ባለው ደብዳቤ ከንግድ ባንክ እንደተጻፈ አድርጎ ከመንገድ ትራንስፖርት ላይ እግዱን አስነሳ። ይሄንን በርግጥ ያው አንዳንድ በየተቋሙ ላይ ስነ ምግባራቸው የተጓደሉ ሰራተኞች ይኖራሉና ያንን ሂደት ተጠቅሞ ዞሮ ምንድነው መንገድ ትራንስፖርት ላይ የነበረውን የንግድ ባንክን እግድ አስነስተዋል። ነገር ግን በዚህ በብሔራዊ ባንክ ስር በተቋቋመው ጽሕፈት ቤት ላይ የነበረው ምዝገባ እንደጸና ነበር። ስለዚህ ደንበኛዬ መኪናውን ሄዶ የገዛው ከየት አጣርቶ ነው? መንገድ ትራንስፖርት ሄዶ ነው። መንገድ ትራንስፖርት ሄዶ ሲያጣራ እዳ እገዳ የለበትም በሚል ያው ግምት ተሰጥቶት የሽያጭ ውሉን አድርጓል። በኋላ ላይ ግን ምንድነው ጉዳዩ ወደ ፍርድ ቤት ሄደ። ወደ ፍርድ ቤት በሚሄዱበት ጊዜ የተያዘው አቋም ያው አዋጁም ለነዚህ የፋይናንስ ተቋሞች ጥበቃ የሚሰጥ ስለሆነ ማንም ሰው ኦሬዲ ይሄ ለብድር መያዣ የተያዘ ንብረት በተመለከተ መረጋገጥ የሚገባው በብሔራዊ ባንክ ስር ከተመዘገበው ጽሕፈት ቤት እንጂ ከአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አይደለም። ስለዚህ የማይመለከተውን ሰው ነው ሄዶ የጠየቀው ዞሮ